ይሄ ወደሚያስተምርበት ዩኒቨርሲቲ ዘውትር እንዲህ በእግሩ የሚሮጠው ሰው ዓለም ያውቀዋል። እሱ ግን አሁንም ከዓለም ዓይኖች ይሸሻል። ሰውየው ከሩሲያ ታላላቅ ዩኒቨርሲቲዎች እስከ አሜሪካ ዩኒቨርሲቲዎች ቢታወቅም ዓለምን እስከ ዝናዋና ገንዘቧ የናቀ ሰው ነው። እንዲህ ወደሚያስተምርበት ዩኒቨርሲቲ በእግሩ እንደሚሮጠው ሁሉ ረዘም ያለ መንገድ የሚወስድ ጉዳይ ሲገጥመውም እንደ አብዛኛው ሩሲያዊ በባቡር ቆሞ ይጓዛል። ሰውየው ግሪጎሪ ፔረልማን ይባላል። የሂሳብ ዶክተር ሲሆን እሱ ባይፈልገውም ሁለት ነገሮች ለዓለም አስተዋወቁት። ለ98 ዓመታት ያልተፈታን የጂኦሜትሪ የሂሳብ አይነት በሶስት መንገድ አስልቶ አሳተመና ዓለምን ጉድ አሰኘ። ይሄ ድርጊቱ ብቻ ዓለም ላይ ታዋቂ አላደረገውም። የዓለም ዓይኖች ሰውየው ላይ እንዲያርፉ ያደረጋቸው ከዚህ በኋላ የሆነው የሰውየው ድርጊት ነበር። ሰውየው በሂሳብ ዘርፍ የሚሊኒየሙ ተሸላሚ ቢሆንም ሽልማቱ የሚያስገኘውን $1 ሚሊዮን አልቀበልም ማለቱ ነበር። ሰውየው ከመገናኛ ብዙሃን ዓይኖች ለመደበቅ ሲል $1 ሚሊዮን ብቻ አይደለም ሌሎች በርካታ ሽልማቶችን ሳይቀበል ቀርቷል። ከኖቤል እኩል የሚታየውንና በሂሳብ ዘርፍ የሚሰጠውን የሚሊኒየም ፕራይዝ ወይም ፊልድ ሜዳል ዓለም አቀፍ ሽልማት አሸንፎ በሽልማቱ ቀን ሳይገኝ ቀረ። በተለይም ከክብሩ ባለፈ ሽልማቱ የሚያስገኘውን $1 ሚሊዮን አልቀበልም ማለቱ የሚሸሸው የዓለም ዓይን ውስጥ አስገባው። አስገራሚው ነገር ይህን ሲያደርግ ፔረልማን የሞላለት ሰው ሆኖ አይደለም። በሶስት ክፍል አፓርታማ ላይ ከጡረተኛ አዛውንት እናቱ ጋር ነው የሚኖረው። እንቅስቃሴው ሁሉ በእግር ነው። እንደውም በስዊድን የምትኖረው ታናሽ እህቱ አልፎ አልፎ ለሱና ለእናቱ የገንዘብ ድጎማ ታደርግላቸዋለች። በሂሳብ የረቀቀ ችሎታው የአሜሪካ ታላላቆቹ ዩኒቨርሲቲዎች በዳጎሰ ደሞዝ እንቅጠር ሲሉ በተቀማጠለ ኑሮ ሊያማልሉት ጥረት አድርጓል። እሱ ግን ኑሮውን በትውልድ አገሩ ሩሲያ ሕይወቱንም በሶስት ክፍል አፓርትመንት ከአዛውንት እናቱ ጋር ማድረጉን መርጧል። ግሪጎሪ ፔረልማን ስለምን $1 ሚሊዮን መቀበል አልፈለገም የሚለውንና የዓለም ዓይን ውስጥ ያስገቡትን የሂሳብ ሥራዎቹን እንመልከት። ግሪጎሪ ፔረልማን ለ98 ዓመት ያልተሞከረን ሂሳብ በመፍታት የዓለምን ቀልብ ሳበ። ከሲኤንኤን ጀምሮ በርካታ የመገናኛ ብዙሃን የዜና ሽፋን ሰጡት። ታዋቂዎቹ ጋዜጦች ርዕሳቸው አደረጉት። እሱ ባይፈልገውም የሂሳብ ችሎታውም ሆነ የግል ሕይወቱ ሳይወድ በግድ የብዙሃን መነጋገሪያ ሆነ። ግሪጎሪ ፔረልማን ዓለም ያጨበጨበለት የሂሳብ ሊቅ ነው። ከሩሲያ እስከ አሜሪካ ታላላቆቹ ዩኒቨርሲቲዎች ባለው ዝና ልክ እየኖረ ያልሆነውን ግሪጎሪ ፔረልማንን ከእውቅናና ዝና አጥብቆ ለመሸሽ ሲል ውድቅ ስላደረገው $1 ሚሊዮን ሽልማትና ስለ አስገራሚ የግል ሕይወቱ እንዲሁም ስኬቶቹ ለዛሬ ልናጋራችሁ ወደድን። እንደ አውሮፓ አቆጣጠር ከ2006 በፊት ግሪጎሪ ፔረልማን የሚባል ስም በዓለም ስለመኖሩም ትዝ የሚለው አልነበረም። ሆኖም ግን በ2006 ግሪጎሪ ፔረልማን በዓለም አቀፍ ደረጃ ያሳወቀውን ሥራ ሠራ። ለ98 ዓመታት ያልተፈታን በ1904 ለመጀመሪያ ጊዜ በፈረንሳዊው የሂሳብ ሊቅ ሄንሪ ፖይንኬር የቀረበው የቶፖሎጂ ፕሮብለም የሆነውን የፖይንኬር ኮንጀክቸር እጅግ ውስብስብ የጂኦሜትሪ የሂሳብ ስሌት በአራት መንገድ እንደሚፈታ አሳይቶ አሳተመ። በዚህም ለሂሳብ ምሁራን የሚሰጠውንና ከኖቤል ሽልማት እኩል የሚታየውን የፊልድ ሜዳል ሽልማት አሸናፊ ሆነ። ዓለም አቀፉ የሂሳብ ማህበረሰብ አድናቆቱን አጎረፈለት። ይህ ሁሉ አድናቆት ግን ለግሪጎሪ ፔረልማን ግድ የሚሰጠው አልነበረም። ሽልማቱ የሚያስገኘውን $1 ሚሊዮን አልቀበልም አለ። የሽልማቱ ስነ ስርዓት በግዙፎቹ የመገናኛ ብዙሃን የቀጥታ ስርጭት ሽፋን ስለነበረው ግሪጎሪ ፔረልማን ስሙ ተጠራ። በግዙፉ ስክሪን ላይ ፎቶውም ተለቀቀ። ግሪጎሪ ፔረልማን ግን አልነበረም። ገንዘቡን አልቀበልም ያለው የሰዎች ትኩረት ላለመሆን ነበር። ይህ ድርጊቱ ግን በተቃራኒ በመውጫና በመግቢያው በካሜራዎች የሚያሳድን ሆነ። እሱ ካሜራዎችን ይሸሻል፣ በተገኘው አጋጣሚ ደግሞ ሰዎች በሞባይል ካሜራቸው ያድኑታል። ሰውየው የሂሳብ ዶክተር ነው። ሂሳብ ሙሉ ሕይወቱን የሰጠው ሙያው ነው። ትዳርን ጨምሮ ከተለመደው የማኅበራዊ አኗኗር ውጭ የሆነው ግሪጎሪ ፔረልማን በሶስት ክፍል አፓርታማ ከአዛውንት እናቱ ጋር ይኖራል። ከሥራ ውጭ ብዙ ጊዜውን የሚታየው ከእናቱ ጋር በእግራቸው ሲንቀሳቀሱ ነው። ግሪጎሪ ፔረልማን ገና ከታዳጊነቱ ጀምሮ
በጠበቀ ሁኔታ በሂሳብ ትምህርት በመማረኩ በዚህ ዓለም ከእናቱና ከሂሳብ ውጭ ጊዜ የሚሰጠው ነገር የለም። ብዙም ማኅበራዊ ሕይወትም ሆነ ጓደኞች የሉትም። ግሪጎሪ ፔረልማን ለዚህ ሁሉ ክብር ከመብቃቱ በፊት እንደ አውሮፓ አቆጣጠር በ1994 ስለ አንዳንድ የተለያዩ የሂሳብ አይነቶች ከአሜሪካ ዩኒቨርሲቲዎች ምሁራን ጋር ለመወያየት ወደ ዩናይትድ ስቴትስ አቀና። ግሮሞልና ቺገር የተባሉ የሂሳብ ሊቃን 1972 ላይ የፈጠሩትና ያልተፈታ በጣም ውስብስብ የሆነውን የሶል ቲዮረምን ሂሳብ የአሜሪካ ምሁራን ለ10 ዓመታት አቅቷቸው ካስቀመጡበት ሼልፍ ላይ ወርደው ይሞክረው ዘንድ ለግሪጎሪ ፔረልማን አቀረቡለት። ፔረልማን በአራት የሂሳብ ስሌቶች ብቻ አፍታቶ ሰርቶ አሳያቸው። ለ22 ዓመታት አልፈለጥ ያለውን የሶል ቲዮረምን ቲዮሪን ግሪጎሪ ፔረልማን ብትንትን አድርጎ በማሳየት አሜሪካውያኑን እጃቸውን ባፋቸው ላይ ያስጫናቸው። ይህንን ሂሳብ ለመፍታት በርካታ የአሜሪካ የሂሳብ ምሁራን ለዓመታት ብዙ ፎርሙላዎችን ሲጽፉና ሲሞክሩ ኖረዋል፣ ግን አልሆነም። በዚህም ግሪጎሪ ፔረልማን በአሜሪካ ዩኒቨርሲቲዎች ስሙ ናኘ። በርካቶች ይህን ሰው ለማወቅ ከሱ ጋር የማውራት ፍላጎት አደረባቸው። በስታንፎርድና በፕሪንስተን ዩኒቨርሲቲዎች እንዲያስተምር ጥያቄ ቀረበለት። ፔረልማን በሁለቱም ዩኒቨርሲቲዎች ፈቃደኛ ሆኖ ያስተማረው 1 ዓመት ለሚሆን ጊዜ ብቻ ነበር። በሂሳብ ችሎታው በአሜሪካ መነጋገሪያ መሆኑንና ሳይወድ በግዱ ወደ ዝና መገፋቱን አልወደደውም። ጋዜጠኞች ዘውትር ቢሮውን ማንኳኳስ ጀመሩ። በዩኒቨርሲቲዎቹ ዘንድ በአጭር ጊዜ ውስጥ ያገኘው ዕውቅና ትኩረትን የሚከፋፍልና አላስፈላጊ እንደሆነ ስላመነበት ዩኒቨርሲቲዎቹ በርካታ ጥቅሞችና ማማለያዎችን ቢያቀርቡለትም ሳይቀበላቸው ቀረ። ሻንጣውን ይዞ ወደ ሩሲያ ተመለሰ። ወደ ሀገሩ ሩሲያ ከተመለሰ በኋላ በአሜሪካ በቆየበት ጊዜ ከተዋወቃቸው አንዳንድ የሂሳብ ምሁራን ጋር በትብብር የሂሳብ ጥናትና ምርምሮችን ብናደርግ ብሎ ቢጽፍላቸውም አንዳቸውም ምላሽ ሳይሰጡት ቀሩ። በዚህም ከዓለም አቀፉ የሂሳብ ማህበረሰብ ጋር ያለውን ግንኙነት አቁሞ በግሉ ምርምሮቹን ማድረጉን ቀጠለ። ግሪጎሪ ፔረልማን ወደ ሩሲያ ከተመለሰ በኋላ እንደሚፈልገው ሙሉ ትኩረቱን ያልተፈቱ የሂሳብ አይነቶች ላይ ያደረገ። በዚህም በሚሊኒየሙ ያልተፈቱ ሂሳቦች ማለትም በሂሳብ ተማሪዎች ቋንቋ ሊፈለጡ ያልቻሉ ከተባሉ 7 ሂሳቦች ውስጥ በ1904 ለመጀመሪያ ጊዜ በፈረንሳዩ የሂሳብ ሊቅ ሄነሪ ፖይንከር የቀረበው የቶፖሎጂ ፕሮብለም የሆነውን የፖይንኬር ኮንጀክቸር እጅግ ውስብስብ ሂሳብን ለመፍታት ፈለገ። ይህን ውስብስብ የሂሳብ አይነት ለ100 ዓመታት ያህል መፍታት የቻለ አንድም የሂሳብ ሊቅ አልነበረም። ከ1995 እስከ 2002 ለ7 ዓመታት ግሪጎሪ ፔረልማን አብዛኛውን ጊዜውን ይህን ሂሳብ ለመፍታትና ለመስራት በመሞከር ጊዜውን አሳልፏል። እንደ ግሪጎሪ ፔረልማን እምነት ሁሉም ነገር አመክንዮ ወይም ሎጂክ አለው። ስለዚህም የእያንዳንዱን ችግር አመክንዮ ወይም ሎጂክን መረዳት ያስፈልጋል። ልክ እንደዚሁ ውስብስብነት ያላቸውን ነገሮችን ሎጂክ ወይም አመክንዮ ለመረዳት የሚሰጠው ጊዜና ቁርጠኝነት ውጤቱን ይወስኗል ይላል። እንደ አውሮፓ አቆጣጠር በህዳር 2002 ላይ ለ100 ዓመት በማንም የሂሳብ ሊቅ ያልተደፈረውን የፈረንሳዩን የሂሳብ ሊቅ ሄነሪ ፖይንከር የቶፖሎጂ ፕሮብለም የሆነውን የፖይንኬር እጅግ ውስብስብ ሂሳብ ግሪጎሪ ፔረልማን በማፍታታት አንድ ወረቀት አሳተመ። ነገር ግን የግሪጎሪ ፔረልማን ወረቀት ታተመ እንጂ ከዚህ በፊት አዳዲስ ሂሳቦችን የፈቱ ምሁራን እንደሚያደርጉት ፔረልማን ወረቀቱን ለየትኛውም ዓለም አቀፍ ዩኒቨርሲቲ አላከውም። ስለዚህ ሂሳቡ በትክክል ስለመፈታቱ አልተመረመረም ነበር። ሂሳቡ ትክክለኛ ተደርጎ እንዲወሰድና ጥቅም ላይ እንዲውል ለዩኒቨርሲቲዎች መላክ ይኖርበት ነበር። ግሪጎሪ ፔረልማን ግን ያንን አላደረገም። ለምን እንዲረጋገጥለት ወደ ዩኒቨርሲቲዎቹ እንዳላከው ለካምብሪጅ ዩኒቨርሲቲ በላከው ደብዳቤ ላይ እንደገለጸው አንድም አብረን እንስራ ብሏቸው ችላ ያሉትን ምሁራን በመቀየም ሲሆን፣ ሁለትም ዕውቅናና ዝነኝነትን ከሱ ለማራቅ በመፈለጉ ነበር። ግሪጎሪ ፔረልማን ዝናን አጥብቆ የሚሸሽ ግን ደግሞ ስራዎቹ ወደሚጠለው ዕውቅና የሚጎትቱት ሰው ነው። እንደ አውሮፓ አቆጣጠር በ2006 በዚሁ ለአንድ ክፍለ ዘመን ማንም ባልደፈረውና ግሪጎሪ ፔረልማን ግን በፈታው የሄነሪ ፖይንከር ሂሳብ የሚሊኒየም ፕራይዝ ወይም የፊልድ ሜዳሊያ አሸናፊ ሆነ። ፊልድ ሜዳሊያ ያልተፈታን ሂሳብ ለፈቱ ወይም ለሂሳብ ትምህርት አስተዋጽኦ ላደረጉ ምሁራን የሚሰጥ እጅግ የላቀ ሽልማት ነው። ሽልማቱ በክብሩም በሚያስገኘውም የገንዘብ ስጦታ ከኖቤል ሽልማት ጋር በኩል የሚታይ ነው። ነገር ግን የፊልድ ሜዳል ሽልማት መሰጠት ከጀመረ አንስቶ ለመጀመሪያ ጊዜ ይህን የ$1 ሚሊዮን ሽልማት ከነክብሩ አልቀበልም ያለ ብቸኛው ሰው ግሪጎሪ ፔረልማን ነው።
በሽልማቱ ቀን በካምብሪጅ ማሳቹሴት በሚገኘው ክሌይ የሂሳብ ተቋም ውስጥ ከዓለም የተሰባሰቡ የሂሳብ ምሁራን፣ የሽልማቱ አዘጋጆችና የተለያዩ ተጋባዥ እንግዶች ተሰባስበዋል። ግሪጎሪ ፔሬልማን ተራው ደርሶ ስሙ ተጠራ። በአዳራሹ የተገኘው ታዳሚ ሁሉ ወደ ግራና ወደ ቀኝ ወደ ኋላም በመዞር አዳራሹን አማተረ። ስሙ የተጠራው ግሪጎሪ ፔሬልማን ግን በዛ አዳራሽ የለም። በዛ አዳራሽ ብቻ ሳይሆን ጭራሽ ከሩሲያ እግሩን አላነሳም። በዛች ቀን ምናልባትም ግሪጎሪ ፔሬልማን በተለመደ አይነት አዋዋሉ ላይ ነበር፣ በማስተማር ስራው ላይ ወይም በጥናት ምርምሩ ላይ ሊሆን ይችላል። ግሪጎሪ ፔሬልማን በአዳራሹ ስሙ ተደጋግሞ ቢጠራም ብቅ ባለማለቱ የተሰባሰቡት የሂሳብ ምሁራን ግራ ተጋቡ። አንዳንዶች እኮ ይህን $1 ሚሊዮን ሽልማት አልቀበልም ማለን ብዙዎች ላይ ግርምትን የጫረ ክስተት ነበር። በዕለቱም የሽልማቱ ስነ ስርዓት በዓለም አቀፍ ደረጃ በታዋቂዎቹ የመገናኛ ብዙሃን በቀጥታ ስርጭት እየተላለፈ ስለነበር ይሄ የግሪጎሪ ተግባር የዓለም ጆሮና አይኖች ጋር ደረሰ። ግሪጎሪ ፔሬልማን የሚባለው ሰው ማን ነው የሚለው የብዙዎች ጥያቄ በመሆኑ ይህኔ ጋዜጠኞች የሰውየውን የግል ሕይወት መበርበር ያዙ። ሰውየው ግን አይደለም ለአሜሪካኖቹ ለሀገሩ የሩሲያ መገናኛ ብዙሃን እንኳን ምንም ነገር ትንፍሽ ማለት ፍላጎት አልነበረውም። በብዙ ጥረት ከሩሲያ ብሔራዊ ቴሌቪዥን ጋር በነበረው አጭር የስልክ ቃለ ምልልስ ላይ ሽልማቱን ለምን እንዳልተቀበለ ለተጠየቀው ሲመልስ ግሪጎሪ ፔሬልማን እንዲህ ነበር ያለው። ገንዘብ ወይም ዝናን አልፈልግም። ለእኔ እንደዚህ ያሉ ነገሮች በሕይወቴ ውስጥ ቦታ የላቸውም። ምክንያቱም እኔ የሠራሁት ሥራ ወይም ያመጣሁት መፍትሄ ትክክለኛ ከሆነ ለእኔ ከዚህ የተሻለ ሽልማት የለም። ከዛ ውጭ በእንስሳት መጠበቂያ ዙ ውስጥ እንዳለ እንስሳ ሰዎች እንዲጠቋቆሙብኝ ስለማልፈልግ ሽልማቱን ሳልቀበል ቀርቻለሁ ብሏል። ግሪጎሪ ፔሬልማን የ$1 ሚሊዮን ሽልማቱን አልቀበልም ካለባቸው ምክንያቶች ውስጥ ሰውየው ገንዘብና ቁሳቁስ ግድ የማይሰጡት መሆኑ እንዳለ ሆኖ በሂሳብ ማህበረሰቡም ደስተኛ ስላልነበርም ነው። ለሽልማት ያበቃውን የፖይንኬር ኮንጀክቸር ሂሳብ ማስረጃ ለህትመት ከማብቃቱ በፊት ከዓለም አቀፍ የሂሳብ ምሁራን ጋር የመወያየት ፍላጎት ነበረው። አንድም ሰው ግን ከእሱ ጋር በጋራ ለመተባበር ፍቃደኛ ሳይሆን ቀረ። በዚህም ግሪጎሪ ፔሬልማን ምሁራኑ የሂሳቡን ዘርፍ አንድ እርምጃ ወደፊት ከማሳደግ ይልቅ የግል ዕውቅናና ገንዘብ ላይ የበለጠ ትኩረት እንደሚያደርጉ ተገንዝቤያለሁ ይላል። ግሪጎሪ ፔሬልማን ከዓመታት በፊት የፖይንኬር ኮንጀክቸር እንደሚፈታ ተናግሮ ነበር። ነገር ግን ማንም ጉዳይ ብሎ የሰማው አልነበረም። በኋላ ማስረጃውን ሲያሳትም የሳይንስ ማህበረሰቡ የመጀመሪያ ምላሽ የሰውየው ሥራ ላይ ምንም አይነት ፍተሻ ሳይደረግ የተሳሳተ ማረጋገጫ ነው ማለቱ ነበር። የሂሳብ ልሂቃኑ አዳዲስ ሐሳቦችን ከቁም ነገር አለመውሰዳቸው ግሪጎሪን አበሳጨው። በኋላ ግን ግሪጎሪ ያሳተመው ማስረጃ ትክክል መሆኑ ሲታወቅ ነገሮች በድንገት ተለዋወጡ። ከበርካታ ታዋቂ ዩኒቨርሲቲዎች እጅግ በበዛ ገንዘብ የሥራ ቅጥር ቀረበለት። ከሱ ጋር በትብብር መስራት የሚፈልጉ የሂሳብ ባለሙያዎች የውይይት ግብዣዎችና ሌሎችም ይጎርፉለት ጀመር። ግሪጎሪ ፔሬልማን ሽልማቱን ባይቀበልም አዲስ የሂሳብ አፈታት ግኝቱን ተከትሎ ዓለም ላይ የተለያዩ ጉብኝቶችን አድርጓል። እናም እንደ ኤምአይቲ ባሉ ታዋቂ ዩኒቨርሲቲዎች ንግግር አድርጓል። ግሪጎሪ ፔሬልማን ከጥቂት ወራት ጉዞ በኋላ እንደገና በይፋ መታየት አቆመ። ፔሬልማን እንዲህ በቀላሉ የ$1 ሚሊዮን ሽልማቱን ላለመቀበል ሲወስን የሞላለት ሰው ሆኖ አይደለም። አኗኗሩ የሚታወቅ ነው። እንደውም ስዊድን የምትገኘው እህቱ ለሱና ለእናቱ የገንዘብ ድጋፍ ታደርግላቸዋለች። ፔሬልማን 2010 ላይ በድጋሜ ሽልማቱን እንዲወስድ ጥሪ ቢቀርብለትም አሁንም የተለወጠ ሐሳብ አልነበረውም። ስሙ እንደ አዲስ ተነሳና በዓለም ዙሪያ ታወቀ። ለፔሬልማን የሕይወት ትርጉም የሚወዱትን ሥራ መስራት ነው። እናም እስከ ዛሬ ለሽልማት በተጠራባቸው በርካታ መድረኮች ላይ አንዱም ጋር ተገኝቶ የማያውቅ ብቸኛው የሂሳብ ሰው ነው። ማሽ ጌሴን የተባለ ደራሲ ስለ ግሪጎሪ ፔሬልማን ሕይወት በጻፈው ፐርፌክት ግሪጎሪ በተሰኘው መጽሐፍ ላይ ፔሬልማን በሂሳብ እውቀቱ እንዴት የሕይወትን ትርጉም ለማወቅ እንደሞከረ ገልጾ የሕይወት ትርጉም ማለት የሚሻለውን በማድረግና በመውደድ በዙሪያ ያሉትን መረዳት ነው ብሎ እንደሚያምን ገልጿል። ግሪጎሪ ፔሬልማን ቤተሰቦቹ አይሁዶች ናቸው። አባቱ ኑሮውን በእስራኤል አድርጓል። የሂሳብ እውቀት በዘረመል የሚተላለፍ ከሆነ ከወላጆቹ ወደ ግሪጎሪ ተላልፏል ማለት ይቻላል። አባቱ ኤሌክትሪካል ኢንጂነር፣ እናቱ ደግሞ የኮሌጅ የሂሳብ መምህርት ነበሩ። የተወለደው ሰኔ 13 ቀን 1966 ሩሲያ ሴንት ፒተርስበርግ ነው። ከቁጥር ጋር ልዩ ቁርኝት ያለው የግሪጎሪ ቤተሰብ ኤሊና የተባለች ታናሽ እህቱም የታወቀች የሂሳብ ምሁር ነች። ፔሬልማን በ14 ዓመቱ በሴንት ፒተርስበርግ የሂሳብ ማዕከል ውስጥ ከፍተኛ ውጤት አስመዘገበ።
ከ2 ዓመት በኋላ በቡዳፔስት ሃንጋሪ በተካሄደው የዓለም አቀፍ የሂሳብ ኦሎምፒያድ የኮከቦች ኮከብ ሆኖ በመጨረስ የወርቅ ሜዳሊያ አሸነፈ። ግሪጎሪ ፔረልማን ገና ከታዳጊነቱ ጀምሮ ብቻውን መሆን ይወድ ስለነበር በክፍል ጓደኞቹም ሆነ ትልቅ ሰውም ከሆነ በኋላ በባልደረቦቹ ለወዳጅነት ወይም ለጓደኝነት የሚመረጥ ሰው አልነበረም። ፔረልማን በ16 ዓመቱ ሌኒንጋርድ ስቴት ዩኒቨርሲቲ ገብቶ የጂኦሜትሪ የሂሳብ ኮርሶችን መከታተል ጀመረ። ከመምህራኑ አንዱ የሆኑት ዩሪ ቡራጎን በግሪጎሪ ፔረልማን የሂሳብ ችሎታ እጅግ መደመማቸውን ይናገራሉ። በክፍሉ ውስጥ ከማሰባቸው በፊት መናገር የሚቀናቸው ብዙ ተማሪዎች ነበሩ። ግሪጎሪ ፔረልማን ግን የተለየ ነበር። ምላሾቹ ሁልጊዜም ትክክል ናቸው። ፈጣን አልነበረም። ፍጥነት ማለት ምንም ማለት አይደለም። ሂሳብ በፍጥነት ላይ የተመካ አይደለም፣ እርጋታ የሚፈልግ ጥልቅ እንጂ። እሱ ያደርግ የነበረው ይህንን ነው ይላሉ። ግሪጎሪ ፔረልማን በወጣትነቱ ለመዝናናት የጠረጴዛ ቴኒስ ይጫወት ነበር። በሁለተኛ ደረጃ ደግሞ እናቱ ያሰማረችውን ቫዮሊን መጫወትን ልማዱ አድርጎ ነበር። ፔረልማን የመጀመሪያ ዲግሪውን ካገኘም በኋላ በሂሳብ ትምህርቱ ቀጥሎ በ1980ዎቹ ላይ በጂኦሜትሪ የዶክትሬት ዲግሪውን ጨርሷል። በ1990ዎቹ መጀመሪያ ላይ ደግሞ የሩሲያ የሳይንስ አካዳሚ አካል በሆነው በሴግሎቭ የሂሳብ ተቋም ውስጥ ሰርቷል። በጂኦሜትሪ ርዕስ ላይ በርካታ ወረቀቶችን በማሳተም ተስፋ ሰጪ ወጣት ምሁር ተብሎ እውቅና ተሰጥቶታል። ወደ አሜሪካም ተጉዞ ለ1 ዓመት ያህል አስተምሮ ተመልሷል። ታዋቂው የሂሳብ ምሁር ሃሚልቶንን ጨምሮ ጥናትና ምርምሮችን በትብብር እንዲሰሩ ከጠየቃቸው ውስጥ ፈቃደኛ ሆኖ የመለሰለት አንድም ሰው አልነበረም። በኋላ ግን ሁሉም አቅቷቸው ተስፋ የቆረጡበትን የፖይንኬር ኮንጀክቸር ሂሳብን ሰርቶ አሳየ። አብራችሁን ስለነበራችሁ እናመሰግናለን። በሌላ ዝግጅት እንገናኛለን። ሰላም።